በህይወትህ ልክ እንደ ፓሮት ፈሪና ዝምተኛ አትሁን። ነገር ግን ልክ እንደ ሰማዩ ንጉስ ነስር አሞራ ተነሳ ብረር። ዛሬ 7 በጣም ፓወር ያላቸውን ትምህርት አጋራችኋለሁ። እባካችሁ ቻናሉን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ጀምሩ። ብዙ ነገሮችን ከዚህ አስደማሚ ነስር አሞራ እንማራለን። ይህንን ቪዲዮ እስከ መጨረሻ ካዳመጣችሁ ሙሉ ለሙሉ ህይወታችሁን በአዲስ መንገድ ትመለከታላችሁ። አንደኛ፣ የምትሰራውን ስራ በብልህነት ምረጥ። ነስር አሞራዎች ብቻቸውን በሰማይ ከፍታ ላይ ይበራሉ። ነስር አሞራ ከአዕዋፋት ወይንም ከቁራ ጋር አይበርም፣ ምክንያቱም ሁሉም አዕዋፋት በህይወታቸው እኩል ከፍታ ላይ አይደርሱም። በህይወትህ አንተን የሚያነሳና ወደፊት ከሚገፋ ሰው ጋር ሁን። በፍጹም አንተን ቁልቁል ከሚገፋክና አንተ ከማይፈልግ ሰው ጋር አትሁን። አስታውስ፣ በዙሪያክ ያሉ ሰዎች አንተ መሆን የምትፈልገውን እነሱም ይፈልጋሉ። ሁለተኛ፣ ትኩረትህን ሙሉ ለሙሉ አላማክ ላይ አድርግ። ነስር አሞራ ከ5 ኪሎ ሜትር ከፍታ ላይ ሆኖ የፈለገውን ነገር ያያል። አንዴ ካለመ በፍጹም አላማውን እስኪያሳካ ማለሙን አያቆምም። በህይወትክ እይታህን ግልጽ አድርግ። አትጨነቅ ችግሮች በአላማክ ላይ ቢደራረቡ። ተስፋ ካልቆረጥክ አላማህን በሚገባ ታሳካለህ። ሶስተኛ፣ ችግሮቹን በተነሳሽነት ተጋፈጥ። ነስር አሞራ ትልቅ ነገሮችን ለማደን አይፈራም፣ እስኪያሸንፍ ድረስ ይፋለማል። በተመሳሳይ መንገድ ከችግሮችክ በፍጹም አትሽሽ፣ ራስክን በመተማመን ተጋፈጥ። አራተኛ፣ ወጀቦችን እንደ እድል ተመልከት። በዝናብ ጊዜ ሌሎች አዕዋፋት ራሳቸውን ከዝናብ ሲያገሉ፣ ነስር አሞራዎች ራሳቸውን ከዳመና በላይ በማድረግ ኢላማቸውን ያልማሉ። በህይወትክ ችግሮችክን ይበልጥ ወደፊትክ እንዲገፋፉክ ፍቀድላቸው። ወጀብ ያንተ ጠላት ሳይሆን ያንተ ምርጥ እድል ነው። አምስተኛ፣ ባለፈ ህይወት አትኑር። ነስር አሞራ በፍጹም የሞተ ስጋ አይመገቡም፣ አዲስ ነገሮችን ብቻ በማደን ይመገባል። ያንተ ያለፈው ተጋድሎክ ላንተ ታሪክ ነው። አክብረው፣ ግን በፍጹም አትኑርለት። በየቀኑ አዲስ ኢላማ፣ አዲስ እድልና ማሸነፍ አለ። ስድስተኛ፣ ላንተ ምቾት የሚሰጥህን ቦታ ልቀቅ። ነስር አሞራዎች ጫጩት ባሉ ሰዓት ወላጆቻቸው ለስላሳ ላባዎችን ከጓጇቸው ሲያስወግዱ፣ እነኛ ጫጩት ሳይመቻቸው ሲቀር በግዴታ መብረርን ይለማመዳሉ። አንተም ለውጥ ከፈለክ ላንተ ምቾት የሚሰጥህን ቦታ መልቀቅ አለብክ። አለዚያ ራስክን በመርሳት አላማክን ላታሳካ ትገደዳለህ። ሰባተኛ፣ ራስክን ለማደስ ዝግጁ ሁን። ነስር አሞራ ሲያረጅ ራሱን ወደ ተራራ ቦታ በመሰወር መላ ሰውነቱን በመወጫጨር ራሱን በአዲስ መንገድ ያድሳል። እንደገና አዲስ ህይወትን አንድ ብሎ ይጀምራል። እንደዚህ አይነት ድርጊት ነስር አሞራን ቢያሳምምም ይበልጥ ጠንካራ ያደርገዋል። አንዳንዴ በህይወት ግዴታ የቆዩ ልምዶችና ጫና የበዛበት ጉዞ መጓዝ ከበፊቱ የበለጠ ወደ ሰማይ ለመነጠቅ ይረዳል። ከዚህ ነስር አሞራ የምንማረው በአላማችን መጽናት፣ መጎበዝ፣ ላለፈ ህይወት አለመኖር እና የመሳሰሉ ናቸው። ራስክን አድስ፣ ምክንያቱም ህይወት አብዝተን እንደምናወራላት ሳይሆን የኛን በከፍታ ላይ መብረርን ታበስረናለችና።